በመሰረቱ የክርስትና ወዙ ጠፍቶብናል። ኦርቶዶክሳዊነቱ ከኛ በእውነት ርቋል። መንፈሳዊነቱ ምናምን ርቆብናል። በቃ የስጋ ፍላጎታችንን ብቻ የስጋዊ ስሜት እሱን ነው እያስተናገድን ያለን ሁላችንም። በጣም ያሳዝናል። በተለይ ደግሞ በመነኮሳት ሲሆን ደግሞ በጣም ያስጠላል፣ ይደብራል። ወባ እንደመታው ሰው መንዘርዘር፣ ሙጃ በልታ ብድግ እንደምትል ጥጃ መዝለን። እንዲህ አይነት ኦርቶዶክስ አያስተምረው አይደለም። ጠይቄያለሁ። ያቋቋመ መምህራን የለም፣ በቃ የለም። በዚህ በመዳሉ ምንም የለም። ጅሎች ናቸው ያመጡብን። ጥቂት ጅሎች አምጥተው ቅኔ ማህሌቱ ላይ እንዲህ አይነት ነገር አስገቡብን። ከዚያ እልፍ ሊቃውንት ይህንን ነገር ከቤተክርስቲያን ነቅለው ማውጣት አቃታቸው። በቃ አሁን ሲጀመር ዘመኑ እንደዚህ የምንዘልበት አይደለም። እውነቴን ነው። ማቅ ለብሰን ትቢያ ነስንሰን የምንጸልይበት ዘመን ነው። ዋሃብይ እስላሞች እንዴት ነው እያቅራሩብን ያሉ? እንዴት ነው እየፎከሩብን ያሉ? ሊቃውንተ ክርስቲያን በሀገራችን እንዴት ነው እየተገደሉ ያሉ? መነኮሳት ከተማ ውስጥ ለመሆን ምን ታደርጋለህ? ምን ልትሰሩ መጣችሁ? እኛ እኮ አንብበናል። በቃ መጻሕፍትን አይተናል። መጽሐፈ መነኮሳትን አንብበናል። የምንኩስና ሕይወት እንዴት እንደነበረ በእነ አባ እንጦንስ ጊዜ እንዴት እንደሆነ፣ በእነ አባ መቃርስ በይቱና በእነ አባ ጳውሊ እንዴት እንደነበር እኮ አይተናል እኮ አንብበናል። ስንክሳር ላይ አይተናል። ፍትሐ ነገሥት ላይ በእንተ መነኮሳትን አንብበናል። መነኮሳት ምድራውያን መላእክት ናቸው። ስቡህ ቅዱስ ውዱስ እያሉ እግዚአብሔርን ያለ እረፍት የሚያመሰግኑ ናቸው። ስጋቸውን የገደሉ ናቸው። አንተ በሚያምር የግሪክ ጨርቅ እየተንቆጠቆጥክ መነኩሴ ነኝ ትላለህ። 5ኛ ኮከብ 6ኛ ኮከብ ላይ ሆቴል ላይ ተቀምጠህ ቢራን እየቀደድክ ቁርጠን እየበላህ መነኩሴ ነኝ ትላለህ። ቀጣፊው ላይ ከተማ ላይ ያለን መነኩሴ በፍጹም አልቀበልም። እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ይሄንን ነቅተው መነኮሳትን በዱላ እየጀለጡ ወደ ገዳም መመለስ አለባቸው። ወደ ገዳም ግባ። ጳጳሳትም በቃ ኢትዮጵያ እኮ በአንድ ጳጳስ የተዳደረ ለ1000 ምናምን ዓመት ማለት ነው። አንዳንድ ጳጳስ ከግብፅ የተላከ የተዳደርንበት ጊዜ ነበር። ዛሬ ይሄን ያህል ጳጳስ በሀገራችን እያለ የቤተክርስቲያኒቱ ችግር መፍታት አልቻለም። ለምን? ሳይመነኩስ ነው አይጳጳሰው። ሚሊዮን ብር ከፍሎ ነው ጳጳስ የሆነው። እነዚህ ጳጳሳት የጵጵስና ቆባቸውን አውልቀው ገዳም ሂዱና መጀመሪያ ስርዓተ ምንኩስናን ተምረው ይምጡ። ካልቻሉ ደግሞ እንደኔ ሚስት አግብተው ይኑሩ። እንደዚህ ያለ የክርስትና ወጉን ለዛውን አታጥፉብን። ውጡ ከከተማ ያላችሁ መነኮሳት። ቀጣፊውላ መነኩሴ ከሆንክ በቃ በአንተ በአካውንት ገንዘብ ምን ያደርግልሃል? መኪና ምን ያደርግልሃል? ጫማስ እንደው ምን ያደርግልሃል? መነኩሴ ከሆንክ ምድራውያን መላእክት ናቸው መነኮሳት። በቃ ስጋውን የገደለ በቃ ዓለምን የናቀ እኮ ነው በቃ መነኩሴ የሚሆን። አንተ ከተማ ምን ታደርጋለህ? ምዕመናን ኦርቶዶክሳውያን መነኮሳትን በከተማ ስታገኙ እተፍ እያልክ ፊቱ ላይ ትማበል፣ እንዳትሳለሙ። ቀጣፊ ነው። ገዳም ሄዶ ይጸልይ። ስርዓተ ምንኩስናን ከዚያ ከገዳም ሄዶ ይማር። ምንኩስና አሁን ገንዘብ የማግኛ መንገድ ሆኗል። ቀጣፊ ሌባ ሁላ ምን ታደርጋለህ? ከተማ ያለ አሁን እዚህ መጣህ የምታዳምጠኝ መነኩሴ ምን ታደርጋለህ? ምን ትሰራለህ? ሂድ ከዛ የመነኮሳት ከተማ መኖሪያ ገዳም ነው። በቀን አንድ ጊዜ የሚበላበት ነው። የነ ቅዱስ ዮሐንስ አፈወርቅን ታሪክ ባነበብንበት እናንተን ስናይ በእውነት ጳጳሳት በእውነት ኧረ እባክህ የፍየል ቁርጥ ነው የሚሻለኝ እያልክ ደግሞ እና እንዲህ እያልክ ጳጳስ ትላለህ። አትቀልዱበት። ይሄንን ምዕመናን ንቁ። በቃ ለማንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአንድ ሊቀ ጳጳስ ለ1000 ምናምን ዘመን አንድ ጳጳስ ከግብፅ የተላከላት ለ1000 ምናምን ዘመን በንጽህና በቅድስና አባቶቻችን ምዕመናን ሲያገለግሉ ነበር። ዛሬ ይሄ ሁሉ ጳጳስ ኖሮ ስንገደል ዝም፣ እንደ በቆሎ ስንጠበስ ዝም፣ አስተምሮ ሲበረዝ ዝም። ከርሳም ስለሆኑ እኮ ነው። ስለዚህ እነሱን የምንቀልብበት እነሱን የምንሸከምበት ትከሻችን ዝሏል። ቀጣፊ መነኮሳትን የምንሸከምበት ትከሻ የለንም። አሁን ማባረር አለብን፣ ማስወገድ አለብን። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መውጣት አለባቸው። ወይ መነኩሴ መሆን አለበት፣ ከመነኮሰ ደግሞ ገዳም መሄድ አለበት፣ አሊያ ደግሞ በቤተክርስቲያን ስም መነገድ ማቆም አለበት። የኔ ገብረ ሥላሴ አቋም ይሄ ነው። ሰላም